ሃፒ ክሪስማስ ብያለሁበት ፈረንጆች ቦይቶች በሀገርም በውስጥ የምትከታተሉ ቤተሰቦቻችን እንኳን አደረሳችሁ። ዛሬ ቤተሰቦች በአዲስ ፕራንክ መጥቻለሁ። አላበዛባችሁም፣ ባጭሩ ነው ማስረዳችሁ። ማሬን ድሮ መወዳት ሴት የነበረችው የምትወደኝ ከእሷ ጋር እየተደዋወልኩኝ አይነት ነገር እንዳርገን እናስንቅራታለን። እናንተ ግን እስከዛው ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ውድድር ወዳለው ቀጥታ ነው የሚገባ። ቀጥታ ጅስት እያወራሁ እየተጀናጀንኩ ጉድ ነው ማረጋና ቤተሰቦች። አብዛኛው ሴቶች በዚህ ጉዳይ በጣም ሴንሲቲቭ ናቸው። አንዳንዶቹ ደግሞ ትንሽ ተረጋግተው የሚያስረዱበት ሁኔታ አለ። የኔ ሚስት የትኛው ባህሪ ነው ያላት አብረን የምናየው ይሆናል። ተከታተሉኝ እስከ መጨረሻው ድረስ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መጣለች። ሄሎ አዎ ይሰማል። እንዴት ነሽ? አይ አለሁ። እንገናኝ ተባባልን አይደል? ቅዳሜ ዘና እንላለን አልኩሽ እኮ። ኧረ እኔም በጣም ናፍቀሽኛል። በጣም ናፍቀሽኛል። እንዴ አንቺ አስቢ እስኪ ድሮ ያሳለፍነው ትምህርት ቤት ስታየኝ ደስ ይልሽ የነበረው ስነግሪኝ፣ እኔም ሳይሽ ደስ የሚለኝ አራን ያለው አረሰውትም። እንዴት ይረሳል? ያሳለፍነው የምንጫወተው የምንሳሳቀው። አንዴት ትዝ ይልሻል? አስተማሪ አንበርክኮን እናንተ ልጆች ግንኙነታችሁን ማቆም አለባችሁ ምናምን ብሎ ያስተማሪ እስካሁን እኮ ጠምጄ እንዳያስኩት ነው። ጥምድ አድርጌ እንዳያስኩት ነው። ምንም በቃ እንደ አግኝቼው ታክሲ ላይ በቃ ንከሰው አለኝ። ግን የታክሲ ከፈልኩለት። አረ ደስ ብሎኝ ሳይሆን ያው መቼም አንተ ልጅ አገባህት አለኝ። ወይ በምን ታድዬ በቃ አጣዋት እኮ እንዴት አድርጌ ላግኛት? ጣፋጭ ልጅ እኮ ነበር ጸባይዋ ምናምን። አሁን ፍቅረኛ ይዛሃል ምናምን ሲለኝ አይ ምናምን ሲለው በቃ ፈልጌ ያገናኛቸዋለሁ ምናምን ብሎ በቃ ደስ ብሎኝ በቃ ዘልዬ ነበር በቃ። አንዴ ደመልሽ ልደውልሽ። አንዴ ምን ተጨብጨው ማን ነው እየተደዋወልክ የነበረው? አውሪ በቃ አውሪ ማለት ምን ችግር አለ? ብቻውት የድሮ ጓደኛዬ ነች እንዴ። ከመቼ ጀምሮ ነው አንተ እንደዚህ አይነት አመል ያመጣው? ወይስ እኔ ሳልኖር እኔ ሳለክ ትደዋወላለህ? ምን ማለት ነው? ምን ችግር አለ? ብቻውት የድሮ ጓደኛ ነው። ምን አሁን አይጀምር ሌላ ተገናኘው ሻይ ቡና አልኩ ምናምን። አንቺ ይደንቀር አይደንቅሽ? ሴት ነሽ ማለት አልገባኝም። ከየት ከዚህ ጊዜ ከዚህ ሁሉ አመት በኋላ እንዴት እንደዚህ አይነት ነገር ልታወራ ቻልክ? ባለትዳር እንደሆንክ አታውቅም? ህይወት እንዳላት አታውቅም? እኔ መቼ እዛው ውስጥ ገባው? እሷም እኮ እንደዛ አላለችም። ስለትዳር አላወራችም እኮ የለህም። በቃ ራስን አታውቅም እንዴ? ምን ደስ ይላል። የድሮ የልጅነት ጓደኛ ታዲያ ሲገኝ እንደገና የልጅነቱን የድሮ ያስታውሽ። አስቢ እስኪ ድሮ ስታረጊ የነበረው ስትጫወቺ በስማ በባዶ ውስጥ ይጃለሽ አዋራዩና ልጅሽ ባዋራጅ። እኔ እሱን እያልከው አይደለም። ከስንት አመት በኋላ እንዴት ነው ከሷ ጋር እያወራህ ያለኸው? እንዴ ድሮን ሪከቨር እያርኩኝ ነው እኮ። ከዚህ በፊት ደዋወል ነበር ወይስ ምንድነው ግንኙነታችሁ? አልገባኝም። በፊትም አብረን የተማርነው ድሮ በጣም እንዋደድ ነበር እና እንኳን ካደግን በኋላ ብዙ ምን ነው ተናደሽ እንዴ? የሚደብር ነገር አለ? ምንድነው? ሰው ሲወደኝ ራሱ ቀይር ብሏል። በቃ በጣም የሌለ ደስተኛ ሆነሃል። በሰላም ነው አይደለ? አስቢ ይሄን ደስታ መቼም አንቺም ደስ እንደሚልሽ አውቃለሁ። ይሄን ደስታዬን አብረሽ እንደምታጣጥሚ በጣም እርግጠኛ ነኝ። እንዴት ነው የምትቀጣጠረው? አልገባኝም። ኑሮ እንዳለ ህይወት እንዳለ ትዳር እንዳለ አልነገርካትም ወይስ ምንድነው? እዛ መቼ አወራንኛ? ደስታችንን መቼ አጣጥመን ጨርስ እንዴ? ከመቼ ጀምሮ ነው አንተ እንደዚህ አይነት ነገር የጀመርከው? ከመቼ ጀምሮ ነው? አልገባኝም። ምንድነው ማሪ ደበረሽ እንዴ? እንዴ ደበረሽ ማለት ምንድነው? ለእኔ እኮ የማላውቀው ሌላ ሰው እኮ ነው የሆንክብኝ። በየሌለ ባህል እንዴ የድሮ ጓደኛ ምናምን እንዴ ጭራሽ እኔ ፊት ሆነህ እንደዚህ ምናምን እንገናኝ ምናምን የድሮ ታሪክ ምናምን ታወራለህ? ማሪ ልጅነት እኮ ነው። በጣም ደስ ይላል። የድሮ አስቢ እስኪ ማሪ። ምን ማለት ነው? ሌላ እኮ አይደለም እኔ እኮ ምን ማለት ነው? እንዴት እያሰብከው ነው? አንተም እንደዚህ አይነት ባህሪ ያመጣ? አንቺ ደስታ አልገባሽም። በቃ ለዛ እንጂ ደስታዬን ብታውቂ እንዴት እንዳጣጣምኩ እንዴት ደስ እንዳለኝ እንዴ። በቃ እንደዚህ አይነት ነገር ጀመርክ? አንተም እንደዚህ አይነት ሰው ሆንክ? አመኔታዬን ሁሉ ነገሬን ገደል እየከተትከው ነው። ምን ማለት ነው? አንተ እኔ አከራበሳቻል እንዴ? እንዴት ነው? አይ ማበሳጨት ምናምን ሳይሆን እንዴት ነው የምትቀጣጠረው? ኦሬዲ እንደው ሳይታሰብ ደወለችልኝ አነሳው
ከዛ ሄዷል። ከዚህ ሁሉ አመት በኋላ እንዴት ነው እንገናኝ ምናምን ተባብለን ተቀጣጣረው? አንቺ ደግሞ በሰው ደስታ ላይ ወይስ እኔ መቀለጃ አረከሽ? በቃ የሰው ደስታ ላይ ውሃ እንደቸልሽ ምንድነው አሁን እንደዚህ የሚያደርግሽ? ምን ችግር አለው? ምን ችግር አለው ታዲያ? አሁን እኔ ደስ ካለኝ ምን ችግር አለው? ምንም ችግር የለው። እኔ ከድሮ ጓደኛዬ ጋር አሁን ብቀጣጠር አሁን የሆነ ነገር ባረግ ምንም ነገር አይሰማም። እሱ ሌላ ጉዳይ ነው። ሌላ ጉዳይ ነው ማለት ምንም አይመስለኝም። እኔ ጀስት በቃ ደወልሽ ደወልሽ እንገናኝ ነው። ሌላ ምን እኔን እንደምን ቆጥረኸኝ ነው? ኢቭን እኔ ፊት ለፊት የምታወራው እንዴት አስበው እንደ ጓደኛ እንደ ፍሪ እንደማንደባበቅ ሰዎች በቃ እሷ እንደ ቤስት ፍሬንድ አንቺ ሚስቴ ነሽ። ሰው እንደዛ የሚለው ሌላ ምን ይደረጋል? ትንሽ አይሰማም? በምታደርገው ነገር ትንሽ አይደብርም? ሲጀምር ማለት ነው ይሄ ሁሉ ጊዜ ይሄ ሁሉ አመት እንዴት ስልክ ታላወቅ? ከየት አገኘህ? አትጨቃጨቂ። ምንድነው አትጨቃጨቂ ማለት? በቃ አልገባኝም። ምን ማለት ነው? ልደውልና ላሰማሽ ነው ዳርጊ። ጭራሽ አሁንም ለመደወል ጭራሽ ስልኳን ተቀባብለ ምን ብለህ ተተክተተኝ። እንደውም ከጭቅጭቁ ብደውል ይሻላል። የምን አይነት ብልግና ነው? ይሄ እኮ ብልግና እኮ ነው። ከጭቅጭቁ መደወሉ ሳይሻል አይቀርም። ሄሎ መልሼ ደወልኳ ለሁለተኛ ጊዜ ዛሬ። አዎ ከዚህ በኋላማ እንግዲህ መደወል ነው እንጂ መደወል ሌላ ምን አለን ታዲያ? መደወል አይሻልም? ቤዛንም እኮ ስልክ አለመኖር ምናምን እኮ እንድንራራቅ ያደረገን። ግን ይገርማል። እንዴት ነው ግን የምንገናኘው? ዛኔ ስልክ ሳይኖር እጅ ስልክ ምናምን ቤተሰብ እኮ አይገዛልን። ያው ትውልድ እኮ በቃ በእጁ ወደው የሆነች ውጤት ሲያመጣ ወይ ከጓደኛ እኩል ለመሆን የግድ ስልክ ይዛል። ለመገናኘት በጣም ቀላል ነው። የዛኔ እንዴት ነበር የምንገናኘው? አይገርም? ግን በቃ ልብ ከፈለገ ከሻተ የማይቻል ነገር የለም ይባላል። ልክ ነሽ። አዎ ነገሩ እኔ 30 ጊዜ እንደ ትግረኛ ዘፋኝ ተሽከርክሬ ነበርኩ ማገኝሽ ከተማውን ሙሉ። አንቺ ስትጠፊኩ ያቺ ግንባር ማታክል ሀገር በቃ ኒውዮርክ ነው የምትሆንብኝ። ሙች ማሪ ስዊት ማሪ ምንድነው ደበረሽ እንዴ? ምንድነው ዞር በል በቃ። ምንድነው አንተ እያደረክ ያለኸው? ምንድነው? እኔ መቀለጃ ነኝ እንዴ? ትንሽ አይሰማም ስለምታደርገው ነገር? እኔ ስልክ ስለወራው የኔ ፍቅር የኔ ስልክ ማውራት ዞር በል። እኔ ጋር አጠገቤ እንዳትደርስ ከዚህ በኋላሽ። እሺ የኔ ስልክ እዛው በለመርክበት አውራ በቃ። የኔ ስልክ ማውራት ላንቺ ስጋት ነው እንዴ? እኔ መቀለጃ ነኝ። እኔ ሰው ማግኘት የለብኝም። እንዴት ነው የምታስበው? ሰው ማግኘት ስላገኘው ምን ይፈጠራል? እሷን ስላገኘኋት ምን ማለት ነው? እንዴት ነው ህይወት ይዘህ ከሌላ ሴት ጋር የምትደዋወለው? ምን ይፈጠራል? እሷን ባለ እንዴት ምን ይፈጠራል ማለት ከዚህ ይሄ ሁሉ አመት ምን ስታደርግ ነበር? እንዴት እንደዚህ አይነት ነገር ታደርጋለህ? ምን ማለት ነው አታምኚኝም ማለት? ይሄ ሁሉ ጊዜ ማለት ነው እንዴት አላውቅም ነበር ማለት ነው? ሌላ ሰው ነበር ወይስ ከሌላ ሰው ጋር ነው እየኖርክ ያለሁት? እንዴት እንደዚህ አይነት ነገር ውስጥ ትገባለህ? ሲጀምር ከዚህ ሁሉ አመት በኋላ ትደዋወላለህ። ትንሽ እኔ ስለማደርገው ነገር አይሰማም ትንሽ ማለት ነው አመለካከትህ። ወይኔ እኔ መቀለጃው እንኳን አይደለ አንተ መቀለጃው እንኳን ዞር በል ፍራንክ እያደረኩሽ ነው። አሁን እኮ ምን ታዲያ እኔ ፕራንክ ስደረግ እኔ ጣፋጭ ማር ምን ታዲያ እኔ ፕራንክ ስታረግ ዞር በልሽ። ምን ታዲያ እኔ ፕራንክ ስታረግ ሁሉ ነገር ችዬ አይደል እንዴ? ምን ማለት ነው ችዬ? እና በእንደዚህ አይነት ነገር ያስለቅሰሽኝ አይደል እንዴ? ዞር በል። ያንቺ ብስ አይደል እንዴ ፕራንክ ምሽትራራ ያለሽ ዞር በል። እኔ ምንም አይነት ቀልድ አልፈልግም። ፕራንክ ነው ምናምን እያልክ እኔ እንድታጃጅልኝ አትችልም። እሺ እዛው ተደዋወል የፈለከውን አርግ። አይመለከተኝም። ቤተሰቦቼ በጣም ችግር ተፈጥሯል። አያገባኝም። እኔስ ቤተሰቦቼ ቪዲዮውን እንዳያችሁት ነው እርግጠኛ ነኝ ወዳችሁታል። ብድሬ መልሻለሁ። አላማዬም እሷን እንደዚህ ማድረግ ነበረ፣ ግን ደግሞ እሷ እንደዚህ ስትሆን ሳያት ልቤ አልቻለም እና የኔን ፍቅር ማጽናናት ያለብኝ ይመስለኛል። ቤተሰቦች አብራችሁን ስለነበራችሁ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።